የምስራቅ አፍሪካ ቀጠና ለምን የሀያላን ሀገራት ወይም ደግሞ የውጭ ሀገራት ጣልቃ ገብነት በስፋት እየታየበት ይገኛል? በዚህ ጉዳይ ሰፋ ያለ መረጃ ሰጣችኋለሁ። እናንተ ግን ሰብስክራይብ እያደረጋችሁ ይህንን ቻናል እስከ መጨረሻው እንድትከታተሉ እንጠይቃችኋለን። ምስራቅ አፍሪካ እንደሚታወቀው እጅግ ወሳኝ ቦታ ወይም ስትራቴጂካዊ ቦታ እንደሆነ ይታወቃል። በዚህም እንግዲህ የተባበሩት አረብ ኤሚሬትስ፣ ሳውዲ አረቢያን፣ እነ ቱርክን ጨምሮ እነ ግብጽን ጨምሮ የሚራቆቱበት አሜሪካም ጭምር እጇን የምታስገባበት ቻይናም እንደዚሁ እንግዲህ እስራኤልም ጭምር ማለት ነው በዚህ ቀጠና እጃቸውን ለማስገባት ከፍተኛ ጥረት የሚያደርጉበት ቦታ እንደሆነ ይታወቃል። አሁን ግን የምስራቅ አፍሪካ ቀጠና ከባድ የሆነ ውጥንቅጥ ውስጥ ለመግባት ጫፍ ደርሷል እየተባለ ነው የሚገኘው። ለዚህ ዋናው ደግሞ የሱዳን የእርስ በርስ ጦርነት እንደዚሁም ደግሞ የኢትዮጵያና የኤርትራ ጉዳይ ነው የተባለው ማለት ነው። የእነዚህ የሁለት ሀገራት ውጥረት እጅግ ከባድም እንደሆነ ነው የተነገረ የሚገኘው። ከባድ ትኩሳት ይፈጥራል ተብሏል። ሱዳን እንግዲህ እንደሚታወቀው ከአሁን በፊት በቢቢሲና በተለያዩ ሚዲያዎች ጭምር ተዘግቦ ነበረ። ኢትዮጵያ ማለት ነው እንግዲህ የኢትዮጵያ መንግስት በቤንሻንጉሙዝ ለሱዳን ድንበር 32 ኪሎ ሜትር ርቀት ላይ ትልቅ ካምፕ መመስረቱ ይታወቃል። ያ ካምፕም ለፈጥኖ ደራሹ ለማገዝ ወይም ደግሞ ወደ 10 ሺህ የሚጠጉ ታጣቂዎችን ለፈጥኖ ደራሽ ለማሰልጠን ያገለግላል ተብሎ ይህም ለሱዳን ቀውስ እጅግ ከፍተኛ አስተዋጽኦ ያበረክታል በሚል እና የአሜሪካ ኮንግረስም ጭምር በዚህ ጉዳይ መግለጫ ማውጣቱ ይታወቃል። ይህን አስመልክቶ ማለት ነው ትልቅ ሚዲያዎችም ይህን መዘግባቸውን ተከትሎ ለአፍሪካ ህብረትም ትልቅ አጀንዳ ይሆናል ተብሎ የተጠበቀ ያለ ጉዳይ ነው። እንደዚሁም በዛው ሰሞንም እንደዚሁ ኢትዮጵያ ድሮኖች ከቤንሻንጉሙዝ በመነሳት ፈጥኖ ደራሹን ሲያግዙም ነበር። በሱዳን ጦር ላይም ከባድ የሆነ ምት አድርሰዋል። በዚህም እንግዲህ ከባድ ውጥረት መፈጠሩ የሚታወስ ጉዳይ ነው። ከዚህ ጋር በተገናኘ ግን በሰሞኑ ደግሞ በዚህ በትናንትናና ከትናንትና ወዲያ ማለት ነው የሱዳን የውጭ የሳውዲ አረቢያ የውጭ ጉዳይ ሚኒስትሮች ወደ ኢትዮጵያና በቀጥታ ወደ ኤርትራ ሄደዋል። በዚህም ከሁለቱ ጋር ከፍተኛ የሆነ ውይይት ማድረጋቸውም ጭምር የተነገረው። ነገር ግን በዚህ ቀጠና የተባበሩት አረብ ኤሚሬትም እጇን ለማስገባት የምትጥርበት ቦታ እንደሆነ ይታወቃል። ያው ለሱዳን ከፍተኛ እርዳታ የምታደርገው የተባበሩት አረብ ኤሚሬት ናት። እናም ለፈጥኖ ደራሹ ማለት ነው ድጋፍ ታደርጋለች። ሳውዲ አረቢያ ደግሞ ለአልቡርሃን ነው ድጋፍ የምታደርገው። እነዚህ አካላት እንግዲህ ይሄንን ኢትዮጵያ ለፈጥኖ ደራሹ ወደ 10 ሺህ ወታደሮችን ለማሰልጠን ያቀደችውን እቅድ እንድታቆም ለመጠየቅ ነው እንግዲህ የሳውዲ አረቢያ ውጭ ጉዳይ ሚኒስትሮች ወደ አዲስ አበባ የመጡት ከዶክተር አብይ ጋር ውይይት ያደረጉት ነው የተባለው። በዚህም ውይይት እንግዲህ ንቀት ታይቷል የሚል አንዳንዶችም እንግዲህ በርካታ ውዝግብ ሲያስነሱ ነበር። የእግራቸውን እንግዲህ አቀማመጣቸው በተመለከተ ብዙዎች እንግዲህ ሀሳብ ሲሰጡበት ነበረ። ሳውዲ አረቢያ ውጭ ጉዳይ ሚኒስትሮች ተንቀናል የሚል አይነት ስሜት እንደተሰማቸውም ጭምር ነው እንግዲህ ሲገለጽ የነበረው ማለት ነው። አቀማመጣቸውን ካያችሁት እሱንም አያይዝላችኋለሁ። በዛም እንግዲህ አንዳንድ እንግዲህ ያለመግባቶች ወይም ደግሞ ቅሬታዎች እንዳሉ ጭምር ነው እየተነገረ የሚገኘው። ከዚህ ጋር በተገናኘ ግን ሱዳንም እንደዚሁ አጸፋዊ ምላሽ ለመስጠት ጫፍ ደርሳለች። እንደዚሁም እንግዲህ አጸፋዊ ምላሽ እየሰጠችው ነው የተባለው። ወደ 5000 የሚጠጉ የህወሓት ወታደሮችን እያሰለጠነች ነው የምትገኘው ማለት ነው። እንግዲህ ወልቃይት ወይም ኮሪደር ለማስከፈት ነው ይሄ የሚሰለጥኑት እየተባለው ማለት ነው። እንግዲህ ሁለቱም የተለያየ ታጣቂዎችን እያሰለጠኑ እንደሚገኙ ነው እየተነገረ የሚገኘው። ከዚህ ጋር በተገናኘ ግን ቱርክም ወደ ኢትዮጵያ ለመምጣት ከሳምንት በኋላ ኢትዮጵያም እንደሚመጡ የቱርኩ ጠቅላይ ሚኒስትር ማለት ነው ወደ ኢትዮጵያ እንደሚመጡም ተነግሯል። የሚመጡበትም ዋናነት ምክንያት የቀይ ባህርን ውጥረት ለማርገብ ነው እንግዲህ ተብሎ ነው እየተጠበቀ የሚገኘው። በቀጣይም እንደዚሁ ግብጽም እንደዚሁ ወደ ሶማሊያ በርካታ ቁጥር ያለው ወታደር ለመላክ ዝግጅት መጨረሷም ጭምር ነው የተነገረው። ይህ እንግዲህ ግብጽ በቀጠናው ላይ ምንም አይነት ተሰሚ አልነበራትም ከአሁን ቀደም እንደሚታወሰው ማለት ነው። አሁን ግን ከ2-3 ዓመት በኋላ ለሶማሊያ የሰላም አስከባሪ እሆናለሁ በሚል እንግዲህ እሷም ዋና ተዋናይ ሆናለች ነው የተባለው። ከዚህ ጋር በተገናኘ ደግሞ የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝም እንደዚሁ ወደ አዲስ አበባ አቅንተዋል። በአፍሪካ የመሪዎች ጉባኤ ላይ ከፍተኛ እንግዲህ ንግግር ይደረግበታል ተብሎ የሚጠበቀው ጉዳይ ደግሞ ያው ይታወቃል። በኢትዮጵያና በኤርትራ መካከል ያለውን ውጥረት ዋና ንግግር ይደረግበታል። በዚህ ጉዳይ እንግዲህ ኤርትራ ወደ 2-3 ደብዳቤ ልካለች ነው የተባለው። እንደዚሁም ደግሞ ህወሓትም እንደዚሁ ደብዳቤ መላኩ ይታወሳል። በዚህ ጉዳይ ምላሽ ይሰጣሉ ተብሎ ነው የሚጠበቀው። ለማን ምላሽ እንደሚሰጡ ግልጽ ባይሆንም ነገር ግን እንግዲህ ይሄ ምላሽ በጉጉት ይጠበቅም ይገኛል።